ተብዙ ፈተና በኋላ ደስታ አለ ይላል የሀገራችን ሰው። ትክክል ነው ማለት ነው። እንግዲህ እንዲያየነው እንደሰማነው ሌይላ ነርሰቡ በሰላም በፍቅር ሙሉ አካሏን ይዛ ወደ ውጭ እንዲወጣኝ ሙሉ አካሏን ይዛ ወደ ቤተሰቦቿ ወደ እናት ሀገሯ ወደ ህዝቦቿ ገብታለች ማለት ነው። ያሰኛል። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንደናችሁ ነው ያለው። አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። እንግዲህ እንደሰማነውና እንዳየነው ሌይላ ነርሰቡ በሰላምና በፍቅር ወደ እናት አገሯ ገብታለች። በጣም ደስተኛ ነን ማለት ነው። የሰው ልጅ ማለት ነው በሰላም ወጥቼ በሰላም ልግባ፣ በሰላም ተኝቼ በሰላም ይንጋ፣ በሰላም ውዬ በሰላም ይደር፣ በሰላም አድሬ በሰላም ይዋል ነው እንጂ እኛ ሰው ትንባል የሰው ልጅ በሙሉ ውሏችንን እንደማናቅ አዳራችንን እንደማናቅ ዋስትና የሌለን ፍጡር ነን ማለት ነው። በየህርንበት ራሳችንን ተመጥፎ ነገር ታልጠበቅን፣ ታልሰተርን፣ ታልተንከባከብን ልክ አላዴል የሆነ መንገድ ዳር የተዘራ የሚበላ ነገር አትክልትም ሆነ ፍራፍሬም ልክ እንደዛ ማለት ነው። እኛ ሰው የትንባል ያም የመጣው ይሄም የመጣው ይዘርፈናል ማለት ነው። እና አሁን ሌይላ ነርሰቡ እንግዲህ አረብ ሀገር መታ የጦሳ ትኮሳ ተደርጎባት ነው ማለት ነው። ጦታዊ ትኮሳ ያረጉባት ያኔ ሰውየውን መታሁ ብላ ልዩም መታ ነው ማለት ነው። ልዩ ሙቱ ይሄን ያህል ዋጋ 14 አመት ሙሉ ዋጋ ከፍላ እርሜ ለእናት አገሯ እርሜ ለኢትዮጵያ ሕዝብ በስደትም ያለነው በአገርም ያለነው እርሜ ለደጋጎች ኢትዮጵያዎች ለደጋጎች ቅልቦች ላላቸው ወይ ትውልድ ኢትዮጵያውያን ዋጋ ለሚከፍሉ ለሀገራቸው ልጆች አላህ በሰላም ያኖራቸው ብዬ ነው እኔ የምመኘው። ዱአ የማረግ የልባቸውን የሞራዳቸውን ያሳካላቸው። አንድ ዜጋ ወዲ ሀገር መክተት ማለት በጣም ደስ የሚል ነው። ምክንያቱም እዛ ሀገር የገደለ ይግደል ነው በአረብ ሀገር ማለት ነው። ይሄ መንግስት ተስማምቶበት የኖረ ነው። አተ ዜጋው ቢሆን ዜጋውን ቢገል ይገደላል በሰይፍ። ግን እሷ በሰላም አገሯ በመግባቷ በጣም እጅግ ደስተኛ ነን ማለት ነው። አልሐምዱሊላህ አልሐምዱሊላህ። ሁኖም ሳለ እህቶቼ ወንድሞቼ የምመክራችሁ ቢኖር የአረብ ልጆች ሸይጣን ይከታሉ። አረቦችንም ጭምር ልጆቹም ጭምር ሸይጣን ነው የሚከተቱ። ወላሂ ለአዚምን በየቤቱ እያየናቸው ነው ማለት ነው። በቃ አሁን አንቺ እኮ ኢትዮጵያ ህያጋጭ እናት አባትሽን ገልምጠው አንቺን ገልምጠው ሸይጣን የሚከታ አይደለም የሚሳደቡት ነገር። እዚህ ግን የአረቦች ልጆች በቃ የሚነጋገሩት ንግግር በጣም ሸይጣንና ወደ ሸይጣን እንዲገቢ ይገፋፋልና እህቶቼ በተቻላችሁ ትግስት ይኖረን ነው የምለው። ወላሂ በጣም ከባድ ነው። ያው ሌይላ ሰውየው ሊደፍራት ይመጣ ሰውየውን መታሁ ብላ ነው በዱላ ልዩን የመታቸው። ልዩ ተኋላው ተከትሎት ማለት ነው ትንሽ ልጅ እና በጣም ከባድ ነው። ብልግና ይተናኮላሉ አረቦች በሸይጣንነት በልጆቻቸው እንዲህ አርጉ አታርጉ። እኔ በዛው አጋጣሚ ሌላም ልጅ አለች እንደዚሁ እኔ ቤት እያጸዳችሁን ማዝኔ እንጃ ብቻ የሆነ ስራ እየሰራች ረብሻዋት እናንተ ትነግራቸው አልሰሙም እንዴ ብላ ይሄን ያንገትና ያንገቱን ሸሚዝ ያርጋ እንደዚህ እርግፍግፍ ትታረገው ደንግጦ የሞተባት አለ። ደንግጦ የሞተባት አለ። እሷ ታዲያ ሀላስ እንደዚህ ታረገው ደንግጦ ሞተብኝ አለች። ቤተሰቦቹ ሰይፏት በሰይፍ አንቺም እንደዛ አርገሽ ልጃችን እንደገደልሽ እኛም እንገልሻለን ብለው ገደሏት። ሬሳውን ኢትዮጵያ ላኩት ማለት ነው። የሌይላ ነርሰቡ እኔ በጣም 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 እንግዲህ ያው ህግ የያዘውና ህግ ያወቀው ስለሆነ እንደዚህ ሰውየው ሊደፍራት መጥቶ ሰውየውን መታሁ ብላ ልዩን በድንገት ስለመታችው ይሄ ህግ አጣርቶላት በዚህ ምክንያት ይሆናል እንጂ ታትገደል ለሀገሯ ያበቃችው እኔ ሙስተሂል ነው የምለው። ወንድሙ ቢገል እዛ ሀገር ይገደላል ማለት ነው። ህጋቸው ነው መመሪያቸው ነው። እና የሌይላ በጣም ደስ የሚል ነገር ነውና አላህ በሰላም ለሀገሯ አብቅቷታል። ውዶችዬ አላህ ተሸይጣን ነገር ይጠብቀን፣ ተክፉ ነገር ይጠብቀን። በሰላም ለሀገራችን
ያብቃን። በሰላም ተቤተሰቦቻችን ተለይተን እንደመጣን በሰላም ደግሞ እኛንም ለሀገራችን ያብቃን እያልኩ ነው የምመኘው። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ትሆን ነው ሀገራችን ተቦታ ቦታ ታገር ሀገር ተንቀሳቅሰን ሰርተን የምንለወጠው የምንበላ የምንጠጣው። ህዝባችን ሀገራችንን ሰላም አላህ ያድርግልን። ቤተሰቦቻችንን በሰላም እንዲወጣን በሰላም ለሀገራችን ያብቃን እያልን በየሃይማኖታችሁ በየእምነታችሁ በየጦለታችሁ ጾለት አድርጉ። አገራችን ኢትዮጵያን ሰላም አላህ ያድርግልን ውዶችዬ። ስደት በቃ ይበለን። ተስደት ደግሞ ተክፉ ነገር ይጠብቀን ይሰውረን ተሸይጣን ነገር እያል በየሃይማኖታችን ዱአ እናርግ። ለዛሬው ቪዲዮ ይሄን ይመስላል። ቀጣይ እስከምንገናኝ ወሰላም አለይኩም ረህመቱላሂ ወበረካቱ። ቪዲዮዬን ተወደዳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጣይ ቪዲዮ በሌላ ፏፈካ ሞቅ ደመቅ እንደ በላይነሽ ፎቅ እያልኩ መጣላችኋለሁ። ቻው ደህና ሁኑ። ለዛሬ ይሄን ይመስላል ቆይታዬ።